ሰላም አለይኩም ወራህመቱላሂ ወበረካቱ። ይህ በኤምኤስሲ ተዘጋጅቶ ወይም በሚንበር ቲቪ የሚቀርብላችሁ የኢንትራንስ ዝግጅት ፕሮግራማችን ነው። እኔ ዛፍራን ሰይድ እባላለሁ። ከኔ ጋር ፊዚክስን አብረን እናያለን። የመጀመሪያው ጥያቄ the velocity time graph of an object moving along a straight line toward east is described by the figure shown below. What is the total displacement moved by the object? total displacement is the velocity time t graph ላይ ኤሪያው ነው፣ የኤሪያዎቹ ድምር ማለት ነው። እዚህ ጋር ሁለት ኤሪያ አለን። there is area 1 እዚህ ጋር እንዲሁም ደግሞ የትራያንግል ኤሪያ 2 አለ። ስለዚህ ቶታል ዲስፕሌስመንት የሚሆነው ኤሪያ 1 ፕላስ ኤሪያ 2 ነው የሚሆነው። ኤሪያ 1 ቤዝ ታይምስ ሄይት ነው። ላይክ ሬክታንግልን ኤሪያ እንደምናውቀው ከ0 እስከ 15 ቤዙ፣ ሄይቱ ደግሞ 30። ኤሪያ 2 ትራያንግል ነው። ሶ 1/2 ቤዝ ታይምስ ሄይት ይሆናል። ቤዛችን ከ15 እስከ 25 ነው። ሄይታችን ከ0 እስከ 30 ነው የሚሆነው። 15 በ30 450 ሲደመር 15 በ5 525 ሜትር ይሆናል። ቬሎሲቲው ቱ ዘ ኢስት ስለሆነ ቶታል ዲስፕሌስመንቱ የሚሆነው በቬሎሲቲው ዳይሬክሽን ነው የሚሆነው፣ ቱ ዘ ኢስት ነው የሚሆነው። ላይክ ወደ ታች ምናምን ስላልሆነ ዲክሪዝመንት ስላልሆነ 525 ሜትር ይሆናል። ሶ ዘ ኮሬክት አንሰር ኢዝ ሲ። ሁለተኛው ጥያቄ a bullet of 200 gram mass fired from 30 meter high building horizontally. At the same time, a bullet of the same mass fired vertically down from the same height. What can be concluded about the motion of the two bullets? ሁለት ቡሌቶች ናቸው ያሉት። አንደኛው ሁለቱም ከሴም ሄይት ነው የተወረወሩት። የመጀመሪያው ከ30 ሜትር ቢልዲንግ ሆሪዞንታል ነው የተወረወረው። so it is horizontal projection ማለት ነው። this object 1። ሁለተኛው ደግሞ vertically downward ነው የተወረወረው። so like free fall ሊሆን ይችላል ወይ ደግሞ በሆነ ስፒድ ሊሆን ይችላል የተለቀቀው። ስለዚህ የመጀመሪያው ኦብጀክት ስለ ሁለቱ ቡሌት ነው የሚያወራው። የመጀመሪያው both bullets strikes the ground at the same time. A bullet fired horizontally takes more time to strike the ground. A bullet fired vertically takes more time to strike the ground. Both bullets move with the same horizontal velocity. ስለ ታይም ነው የሚያወሩት። ስለዚህ ለሁለቱ የሚወስደውን ታይም ካልኩሌት እናድርግ። የትኛውን ካልኩሌሽን እንጠቀም? ከምናውቃቸው ፍሪ ፎል ኢኩዌሽን s is equals to u times t, the initial velocity in the y times t plus 1/2 gt square. For the downward motion we always use plus, upward ከሆነ ማይነስ እንጠቀማለን። ሆሪዞንታሊ የሚወረወር ከሆነ ላይክ in the x ነው እየተወረወረ ያለው። he can't have u in the y ሊኖር አይችልም። ሆሪዞንታሊ ነው እየተወረወረ ያለው። ይሄ 0 ነው የሚሆነው። ኤስ የምንላት ደግሞ ኤች ነው የምትሆነው፣ የሚሄድበት ዲስታንስ ማለት ነው። ኤች is equals to 1/2 gt square. the time will be the square root of 2h over g ነው የሚሆነው for the first object ማለት ነው። ለሁለተኛው ኦብጀክት vertically downward ለተወረወረው ማለት ነው። ለሱ ደግሞ ለሱም ካልኩሌት እናደርግለት h is equals to uyt plus 1/2 gt square። እዚች ጋር ፍሪ ፎል ነው ብለን ካሰብን ኢኒሻል ቬሎሲቲው 0 ነው ሊሆን የሚችለው። ቨርቲካሊ ዳውንዋርድ ብዙ ጊዜ ከፍሪ ፎል ጋር ስለሚገናኝ ፍሪ ፎል አይደለም ብለን ካሰብን ይሄ 0 አይሆንም፣ እና 0 ነው የሚሆነው። ፍሪ ፎል ነው ብለን ስለምናስብ ላይክ ቨርቲካሊ ዳውንዋርድ ስለሚል ይሄን 0 ነው የምናደርገው። ሶ ዘ ቶታል ታይም ቴክን የዚህም እኩል ነው የሚሆነው h over g። ስለዚህ ሁለቱም ኦብጀክት ታይማቸው እኩል ከሆነ አት ዘ ሴም ታይም ነው ማለት ነው ግራውንድን ስትራይክ የሚያደርጉት። ይሄ ታይም ማለት እነዛ ኦብጀክቶች ከተወረወሩ በኋላ መሬት ለመንካት የሚፈጅባቸው ታይም ማለት ነው። ስለዚህ የዚህ ትክክለኛው መልስ የሚሆነው ኤ ነው የሚሆነው ማለት ነው። Consider two collisions that occurred between two trolleys having the same mass moving with the same speed and in opposite direction. Collision 1, after the collision the two trolleys bounce back with the same speed. Collision 2, after the collision the two trolleys stick together due to magnetic coupler. Which of the following statement is correct about the two collision? ሁለቱ ኮሊዥን ኮሬክት የሆነ እና ምርጫዎችን ስናያቸው አንዱ ኢላስቲክ ኢላስቲክ ያለ ሶስት ኢላስቲክ እና ኢንላስቲክ ነው የሚጠይቀን ማለት ነው። what is elastic collision? መጀመር ኢላስቲክ ኮሊዥን የምንለው ሞመንተም ኮንዘርቭድ ከሆነ ካይኔቲክ ኤነርጂም ኮንዘርቭድ ከሆነ that is elastic collision. the momentum initial መጀመሪያ ላይ የነበረው ላይክ እንትን ሳያደርጉ በፊት ሳይጋጩ በፊት የነበረው ሞመንተም ኢኒሻል እና ሞመንተም ፋይናል እኩል ከሆነ that is ኢኒሻል እኩል ከሆነና እንዲሁም ደግሞ በተጨማሪ ካይኔቲክ ኢነርጂ ኢኒሻል እና ካይኔቲክ ኢነርጂ ፋይናል እኩል ከሆነ that is elastic collision እንለዋለን።
ኢንላስቲክ የምንየው ሞመንተም አክቹዋሊ ሁሌ ኮንዘርቭድ ነው። ካይኔቲክ ኢነርጂ ግን ኮንዘርቭድ የማይሆን ከሆነ ቶታል ሜካኒካል ኢነርጂ ኢዝ ኮንዘርቭድ፣ ግን ካይኔቲክ ኢነርጂ ራሱ ኮንዘርቭድ የማይሆን ከሆነ ዳት ኢዝ ኢንላስቲክ ኮሊዥን እንለዋለን። እዚህ የሁለቱ ኦብጀክቶች እንትን እንበል። የመጀመሪያ ኦብጀክት there is an object which is moving to the right and there is another object which is moving to the left። ሁለቱ ኦብጀክቶች ኮላይድ አደረጉ። ኮላይድ ካደረጉ በኋላ የመጀመሪያ ኮሊዥን ላይ ኢን ኦፖዚት ዳይሬክሽን መሄድ ጀመሩ። በሴም ስፒድ እየመጡ የነበረበት ቪ ቢኖር ቪ1 ቪ2 እየመጡ የነበረ በዛኛው ስፒድ ራሱ ተመለሱ። ሶ ሞመንተምን ካልኩሌት ብናደርግ ሞመንተም ኢኒሺያል የሚሆነው ኤም ቪ1 ፕላስ ኤም ቪ2 ማስ ቬሎሲቲ 1 ቱ ዘ ራይት እየሄደ ነው ያለው። በሴም የሁለቱም ቬሎሲቲ ሴም ነው ቪ1 እና ቪ2 ሶ አይ ካን ኦንሊ ቱ ሴይ ቪ1 ኤንድ ቪ2 ዜይ አር ቦዝ ቪ፣ ግን የሄዱት ያሉት ኢን ኦፖዚት ዳይሬክሽን ስለሆነ የራይቱ ቪ እናደርጋለን ለእንትኑ እናደርጋለን። ሶ ሞመንተማችን ዜሮ ነው የሚሆነው። ፋይናል ላይም ላይክ ኦፖዚት እየሄዱ ስለሆነ ሞመንተሙ ዜሮ ነው የሚሆነው። ሶ ሞመንተም ኢዝ ኮንዘርቭድ ሞመንተም ኢኒሺያል እና ሞመንተም ፋይናል ማለት ነው። ካይኔቲክ ኢነርጂውን ካልኩሌት ብናደርግ ካይኔቲክ ኢነርጂ ኢኒሺያል 1/2 ካይኔቲክ ኢነርጂ ኢኒሺያል 1/2 የመጀመሪያ ኦብጀክት m1 v ስኩዌር ፕላስ ሴም ማስ ነው m1/2 mv ስኩዌር ማለት ነው። ካይኔቲክ ኢነርጂ ኢኒሺያል ይሄን የሚሆነው ከሄዱም በኋላ ላይክ ስካላር ስለሆነ የቪው ዳይሬክሽን አፌክት አያደርገው 1/2 mv ስኩዌር ካይኔቲክ ኢነርጂ ፋይናል ፕላስ 1/2 mv ስኩዌር ነው የሚሆነው። ሶ ሁለቱ እኩል ነው የሚሆኑት ማለት ነው። ፎር ዘ ፈርስት ኦብጀክት ዊ ሞመንተም ካይኔቲክ ኢነርጂን ኮንዘርቭ እንደሚሆን አረጋገጠን ማለት ነው። ለሁለተኛ ኦብጀክት እንዲህ ይሄድ ነበር ቱ ዘ ራይት ቱ ዘ ሌፍት እየሄዱ ከዛ በኋላ በማግኔቲክ ኮፕላር ምክንያት ስቲክ ነው ያደርጉት። ስለዚህ ቪ ፋይናላቸው ምንድነው? ዜሮ ነው የሚሆነው። ዘ ሞመንተም ኢኒሺያል ኤምቪ ፕላስ ኤም ኦፍ ማይነስ ቪ ዜሮ ነው የሚሆነው። ሞመንተም ፋይናልን ካልኩሌት ብናደርግ ስቲክ ነው ያደረጉት። ስለዚህ ኤም ፕላስ ኤም አለ ቪ ፋይናላቸው ተመሳሳይ ነው፣ ዜሮ ነው የሚሆነው። ሶ ዜሮ ኢኳል ዜሮ ሞመንተም ኮንዘርቭድ ነው። ካይኔቲክ ኢነርጂያቸው ኢኒሺያል የካይኔቲክ ኢነርጂ ኦፍ ኦብጀክት 1 አለ ፕላስ ካይኔቲክ ኢነርጂ ኦፍ ኦብጀክት 2 አለ። የኦብጀክት 1/2 ኤም ቪ ስኩዌር ፕላስ 1/2 ኤም ቪ ስኩዌር ስለዚህ ኤም ቪ ስኩዌር ነው የሚሆነው ቶታል ካይኔቲክ ኢነርጂ ኢኒሺያል። ካይኔቲክ ኢነርጂ ፋይናል ግን እነዛ ኦብጀክቶች ምንም ሙቭመንት የላቸውም፣ ስቲክ ቱጌዘር አደረጉ በማግኔቲክ ኮፕላር። ስለዚህ እዛው ነው የተቀመጡት። ስለዚህ 1/2 ኤም አድርገን የቪ ፋይናል ኦፍ ዘ ፈርስት ኦብጀክትም ዜሮ ነው የሚሆነው፣ የሁለተኛው ኦብጀክትም ዜሮ ነው የሚሆነው። ስለዚህ ካይኔቲክ ኢነርጂ ፋይናል ዜሮ ነው የሚሆነው። ቶታሊ ወደ ሌላ ኢነርጂ ፎርም ተቀይሯል። ኢትስ ኖት ኮንዘርቭድ። ስለዚህ ኮሊዥን 1 ኢላስቲክ ነው፣ ኮሊዥን 2 ኢላስቲክ ነው። ሶ ዘ ኮሬክት አንሰር ዊል ቢ ዲ ማለት ነው። A pendulum shown in the figure below has 2.5 meter length and mass m. When it passes point A, its mass has a speed of 2 meter per second. The height of the pendulum at a displacement position B and Ci. ፔንዱለም ነው። የፔንዱለሙ ሌንግዝ የዋየሩ 2.5 ሜትር ነው። ምንም ሊጠቅመናቸው እሱ ከፖይንት ኤ ሲያልፍ እዚች ፖይንት ኤ ላይ ማለት ሲያልፍ ማለት ስለዚህ ፖይንት ኤ ላይ 2 ሜትር ፐር ሰከንድ ነው ስፒዱ። ፖይንት ቢ ላይ ሲደርስ ወደ ላይ ሲል ከፍ የሚልበትን ሄይት ነው የፈለግን። ሄይት ኦፍ ዘ ማለት ነው። ቢም ሲ ላይ ኩል ሄይት ነው ወደ ላይ ከፍ የሚለው። እዚህ ላይ ኮንዘርቬሽን ኦፍ ኤነርጂ መጠቀም እንችላለን። አት ፖይንት ኤ ምንም አይነት ሄይት ስለሌለ ቶታል ያለን ሜካኒካል ኢነርጂ የሚሆነው ካይኔቲክ ኢነርጂ ነው። አት ፖይንት ኤ ማለት ነው። በሜካኒካል ኢነርጂ አት ፖይንት ኤ ካይኔቲክ ኢነርጂ ነው። ሜካኒካል ኢነርጂ አት ፖይንት ቢ ደግሞ ፖቴንሻል ኢነርጂ ነው የሚኖረን። ምክንያቱም ልክ እዚህ ጋር ሲደርስ ይቆማል እና ቶታሊ ይዞት የመጣውን ካይኔቲክ ኢነርጂ ወደ ፖቴንሻል ኢነርጂ ኮንቨርት ነው የሚያደርገው። ፖቴንሻል ኢነርጂ ነው የሚኖረን አት ፖይንት ቢ። ፖቴንሻል ኢነርጂ አት ፖይንት ቢ ፖቴንሻል ኢነርጂ ኢዝ mgHb ነው። and the kinetic energy at point A ደግሞ 1/2 mv a square ነው የሚሆነው። ማሳቸው እኩል ስለሆነ ይጣፋል። ሶ ግራቪቲ ቴን አድርገን እንወስደው። ከዚህ ካልኩሌሽን ነው ያነጣ ስለማይችል እየፈለግን ያለ ነው ሄይት አት ቢ ነው። is equals to 1/2 va square.
ቬሎሲቲ ሰጥቶናል ኤ ጋር ያላት ማለት ነው 2 ሜትር ፐር ሰከንድ ስኩዌር ነው 2 ስኩዌር ይሆናል ማለት ነው። እዚህ ቴን ሄይት አት ቢ 1/4 ስኩዌር 2 ይሆናል 2 ስኩዌር 4 ያ 2 ይሆናል። ስለዚህ ሄይት አት ቢ 1/5 ይሆናል ማለት ነው። 1/5 is 0.2 ሜትር ሶ the correct answer will be ኤ ማለት ነው። በኮንዘርቬሽን ኦፍ ኢነርጂ ነው ጥያቄ የሰራው። two objects object A of mass m given on እናውጣ። object A mass A ነው the mass of A m ነው። object B ደግሞ 2m ነው ማሱ and placed at height 1 and h2 the object A ያልነው h1 ላይ ነው ፕሌስ የተደረገው ወደ ላይ ማለት ነው። ይሄ ደግሞ h2 ላይ ፕሌስ የተደረገው from the surface of the earth assuming that the gravitational field strength is constant the potential energy of object A is twice of that of object B የፖቴንሻል ኤነርጂ ኦፍ የኦብጀክት ኢ የቢ ኦብጀክት ፖቴንሻል ኤነርጂ 2 እጥፍ ነው። ስለዚህ ፖቴንሻል ኤነርጂ ማለት አክቹዋሊ ፖቴንሻል ኤነርጂን ፎርሙላ ማወቅ ብቻ ነው የሚያስፈልገው። ማስ ታይምስ ግራቪቲ the height of A 2 times ማስ ታይምስ ግራቪቲ the height of B እናደርጋለን። ማሱ አክቹዋሊ የሁለቱ እኩል አይደለም። this is mass B this is mass A ማስ ኤ ኤም ብለን መተካት እንችላለን። ግራቪቲ ኤች ኤ ማስ ቢ ደግሞ 2 ታይምስ 2 ኤም ነው ብለናል። ጂቢ ግራቪቲ በግራቪቲ ይጣፋል፣ ኤም ቢ ይጣፋል። ሶ ዘ ሄት ኤ ወይም ደግሞ ሄት 1 ሊሆን ይችላል። ሄት 1 ብለን ምሳሌ ብቻ ያመጣው ኤች ኤ ኢዝ ኢኳልስ ቱ 4 ታይምስ ኤች ቢ ኦር ኤች 2 ማለት ነው። 2 ታይምስ 2 ስለሚሆን ማለት ነው። ሶ ትክክለኛው ብቻ ዲ ይሆናል ማለት ነው። እዚህ ጥያቄ a wooden block of volume 5 times 10 to the power of -4 meter cube floats partially submerged in water and a small steel object of mass m is placed on the top of the block. While let's say this is water. ስለዚህ ድረስ ያለው ሆኖ ነበር። እዛ ላይ wooden block አለ 5 times 10 to the power of -4 volume ሚዝ ማለት ነው። ያ partially submerged ሆኖ ነበር አለ። መጀመሪያ ፓርሻሊ ነበር ሰምበርጅድ የሆነው። ስለዚህ ሰም ፖይንቱ ወደ ውጭ ነበር ማለት ነው። ስሞል ስቲክ ኦብጀክት ኦፍ ማስ ኤም ኢዝ ፕሌስድ ኦን ዘ ቶፕ ኦፍ ዘ ብሎክ። ልክ ይህን ስሞል ስቲክ ኦብጀክት ስናስቀምጥበት ማሱ 0.25 ኪሎ ግራም የሆነ ሲስተም ኢዝ ኢንኢኩሊብረም ሲስተሙ ኢንኢኩሊብረም ሆነ። እንዲሁም ደግሞ ኢን ዘ ቶፕ ኦፍ ዘ ውድን ብሎክ ኢዝ አት ዘ ሌቭል ኦፍ ዘ ዋተር የውድን ብሎኩ የኦብጀክት ፕሌስ ከተደረገ በኋላ ምን ሆነ ወደ ታች ፑሽ አደረገው ማለት ነው። የስቲክ ኦብጀክት ከላይ ያስቀመጥ ነው ማለት ነው። ከሌቭል ኦፍ ዋተር ጋር እኩል ሆነ ማለት ነው። ሶ ቶታሊ ውድን ብሎክ ሰምርጅድ ሆነ ስቲል እዚች ጋር ከላይ ተቀመጠች ማለት ነው። የተጠየቅነው ምንድነው ውድን ብሎኩ the water what is the density of the wood the density of the wooden ብለን የተጠየቅነው። ሶ ይሄን ጥያቄ ለመስራት ማንኛውም ጊዜ ወደ ውሃ የሆነ እቃ ሲገባ ያ ውሃ ፑሽ ያደርገዋል። that called force of buoyancy እንለዋለን። የሆነን እቃ ወደ ውሃ ውስጥ ልንገፋ ስንሞክር ወደ ላይ የሚገፋን ነገር አለ። ከተነው መልሶ ይወጣል። that is force of buoyancy የምንለው እሱ ነው። force of buoyancy the density of the water ለምሳሌ ውሃ ውስጥ ከሆነ የገባበት ማለት ነው። the volume of the water ያ ኦብጀክት በመምጣቱ ምክንያት ለቆ የወጣው ውሃ ማለት ነው ታይምስ ግራቪቲ አድርገን የምናገኘው ይሄ force of buoyancy ፎርሙላ ነው። force of buoyancy ስለዚህ እዚህ ጋር ግን ውድን ብሎኩ ቶታሊ ሰምርጅድ ስለሆነ ቶታሊ ሰምርጅድ ከሆነ አንድ እቃ ውሃ ውስጥ ያ እቃ በመግባቱ ምክንያት ዲስፕሌስ የሚያደርገው ሊኩዊድ the volume of the water ማለት ነው the volume of the liquid እና the volume of the object እኩል ነው የሚሆኑት። ስለዚህ በዚህ ቦታ ላይ ማን መተካት እንችላለን? density of the water the volume of the object ግን የውድን ብሎኩን መተካት እንችላለን ማለት ነው ታይምስ ግራቪቲ። so force of buoyancy ካልኩሌት እናድርግ። the density of the water 1000 ኪሎግራም ሜትር ፐር ኪዩብ times the volume of the object 5 times 10 the power of -4 ከታርታች ያርገባችሁ ግራቪቲ 10 አድርገን እንወስደው ቁጥሮቹ ስለማይቀርቡ ስለወጣ ያመጣ 5 times 10 the power of -4 ሜትር ኪዩብ 3 አለ እዚህ ጋር ሶ ይሄ 10 the power of -1 ይሆናል ማለት ነው። በዚህ ጠፋ 5 so force of buoyancy ስንት ሆነ? 5 ኒውተን። ፎርስ ኦፍ ቡያንሲያችንን 5 ኒውተን አግኝተናል። ኦብጀክቱ ላይ ወተር ላይ እንደዚህ ነው ያለው። ይሄ ኦብጀክት አለ ከላይ ስቲል አለ። ወደ ላይ ፑሽ የሚያደርገው ፎርስ ኦፍ ቡያንሲ አለ። የሁለቱ ኦብጀክቶች ዌይት ተደምሮ ወደ ታች አለ። ሶ ኢንኢኩሊብሪየም ነው ማለት the total sum of the force is 0 ማለት ነው። ወደ ላይ አክት የሚያደርገው ፎርስ ኦፍ ቡያንሲ አለ።
እና ደግሞ ወደ ታች አክት የሚያደርጉት የሁለቱ ዌይቶች ማለት ነው። ዌይት ፎርስ ዌይት ዋን የስቲሉ ፕላስ ዌይት ቱ እኩል መሆን አለበት ማለት ነው። ፎርስ ኦፍ ቢያንሲ 5 ኒውተን አግኝተናል። ዌይት ዋን የውድን ብሎኩ ነው የሚሆነው ማስ ታይምስ ግራቪቲ። ኦኬ ዌይት ዋን ብለን ካልኩሌት እናደርግና እንጨርሰዋለን። ዌይት ቱ የእንትኑ ማለት ነው ማሱ ተሰጥቶና 0.25 ኪሎ ግራም ሲባዛ ዌይት ማስ ታይምስ ግራቪቲ ስለሆነ ታይምስ 10 እናደርግ 2.5 ይሆናል። ሶ the weight of የውድን ብሎኩ 2.5 ይመጣል ማለት 2.5 ኒውተን ይመጣል። ዌይት ማለት ደግሞ ማስ ታይምስ ግራቪቲ ነው። ማስ ማለት ደግሞ ዴንሲቲ ታይምስ ቮሊዩም ታይምስ ግራቪቲ ነው። ሶ እየፈለግን ያለነው ዘ ዴንሲቲ ኦፍ ነው። ከዚህ ውስጥ ካልኩሌት ማድረግ እንችላለን ማለት ነው። 2.5 ሶ ዴንሲቲ ስንት ይሆናል? 2.5 ሲካፈል the volume of the block 5 times 10 to the power of -4 times gravity 10 አድርገን ስንፈልግ the density ስንት ይመጣል? 2.5 I can see ሶ የቅድሙን ካልኩሌት ስናደርገው 800 ኪሎ ግራም ፐር ሜትር ኪዩብ ይመጣል። the density of the wood equals to ካልኩሌት ስናደርገው 500 ኪሎ ግራም ፐር ሜትር ኪዩብ ይመጣል ማለት ነው። ፐር ሜትር ኪዩብ ይመጣል ካልኩሌት ማድረግ ነው። An object of mass m is set in a vertical circular motion. The tension T from the rope keeps the object in a circular path with a speed v, where the rope experiences a maximum tension. This is vertical circular motion. ሁለተኛ circular motion አለ vertical እና horizontal. vertical circular motion ላይ acceleration velocity የሆነ ነገር ኮንስታንት አይደለም። horizontal ላይ ከሆነ በዳይሬክሽን አክቹዋሊ ይለያያሉ፣ ግን in magnitude ካልን ኮንስታንት ነው የሚሆነው። vertical circular motion ምን ነው? እና የትኛው ቦታ ላይ ነው there is tension T? ለምሳሌ የሆነ እቃ በገመድ ይዘን ሰርክል እንዲሰራ አድርገን ብናሽከረክረው that is vertical circular motion የምንለው እሱ ነው። ኦብጀክቷ በዋየር ተይዛ ቨርቲካል ሰርክል እየሰራች ነው ያለችው። የቱ ጋር ነው ቴንሽኑ ማክሲመም ቴንሽን የምናገኘው ነው የሚለው። ስለዚህ ቴንሽን እንዴት ነው ልናገኝ የምንችለው? ቴንሽን ወደ ላይ እዚች ጋር there is tension here አንድ ፖይንት ላይ እንውሰድ በአንግል ቴታ። ለምሳሌ እዚች ፖይንት ላይ እንውሰድ there is አንግል ቴታ ከቨርቲካል የምትሰራው እዚች ጋር ወደ ታች ኤምጂ አለ። ሶ ቻንግል እና ቻንግል እኩል ነው የሚሆኑት በይሄኛ እንዲና እንዲ በዚህኛው ቴረም እንደዚህ ያሉ ነገሮች እንደዚህ ቢቆረጡ ይፈጠራል፣ ግን ኮንስታንት ስለሚሆን እቺ በዚህኛው ማለት ነው። ኤምጂ ኮስ ቴታ እዚች ጋር አለ፣ ወደዚህ ኤምጂ ሳይን ቴታ አለ። ስለዚህ ቴንሽን ወደ ላይ አለ፣ ቴንሽን ማይነስ ኤምጂ ኮስ ቴታ is equals to m v square over r ነው የሚሆነው። ሶ ቴንሽን የትኛውን ቦታ ላይ ስንፈልግ እንደምናደርገው m v square over r plus mg cos theta ነው የሚሆነው። at the bottom cos 0 ነው የሚሆነው። cos 0 ካልሆነ like 0 ፖይንት ምናምን ስለሚሆን እዚች ጋር ያለችው ትልቅ ልትሆን የምችለው cos 0 ቢሆንና ይሄ አንድ ቢሆን ነው ትልቅ ልትሆን የምችለው። ሶ እዛ ያንን ደግሞ ልናገኝ የምንችለው at the bottom of circle ከሆነ ነው። ቴታው 0 ስትሆን ወይም ይሄ ዋየር እዚህ ጋር ራሱ ኦቨርላፕ ሲያደርግ ማለት ነው። ሶ ቴንሽኑ ማክሲመም የሚሆነው ቦተም ላይ ሲሆን ነው። ሚኒመም የሚሆነው ደግሞ ቶፕ ላይ ሲሆን ነው። ቶፕ ላይ ስናይ እዚህ ጋር አሁን ለምሳሌ የሆነ ነገር እያሽከረከርን ከሆነ ወደ ላይ ቶሎ ብሎ ፈጥኖ ነው ወደዚህ የሚመለሰው እና ምክንያቱም ምንድነው ቴንሽኑ ሚኒመም ስለሆነ ነው ቶሎ ብሎ ፈጥኖ የሚመለሰው ማለት ነው። ሶ አዘ ቦተም ኦፍ ዘ ሰርክል ነው ማክሲመም ቴንሽን ያለው። በዚህ ካልኩሌት ስናደርገው ቀጣይ ጥያቄ ስታንዲንግ ዌቭ ነው የሚያወራው። ስታንዲንግ ዌቭ is formed when two identical waves traveling in opposite direction in the same medium interface with each other. If y1 and y2 are interfering wave and y is equals to y1 plus is the resulting standing wave, which of the following is a correct combination? ስታንዲንግ ዌቭ ፎርም የሚያደርገው ሁለት ዌቮች በኦፖዚት ዳይሬክሽን እየሄዱ ያሉ። ለምሳሌ ዌቭ 1 ለምሳሌ እንደዚህ ነው እየሄደ ያለው ብለን አስብ። ዌቭ 2 ደግሞ ኦፖዚትሊ እንደዚህ እየመጣ ያለው ዌቭ ቢኖር የሁለቱ ሱፐርፖዚሽን ስታንዲንግ ዌቭን ፎርም ያደርጋል።
እዚች ጋር ለምሳሌ ያለች ፓርቲክል ናት ብለን ብናስብ ዌቭ ፎርም እያደረገች ፓርቲክሏ እንደዚህ ነው እየሄደች ያለችው። ሶ የእሷን ይህን ዋዩን የምናገኝበት ፎርሙላ የዌቭ ማለት ነው። አክቹዋሊ ዋዩን የምናገኘው ዋይ ኢኳልስ ቱ ኤ ታይምስ ሳይን ኬኤክስ ማይነስ ፕላስ ኦሜጋ ቲ። ቱ ዘ ሌፍት የሚሄድ ከሆነ ቱ ዘ ራይት የሚሄድ ከሆነ ደግሞ ማይነስ እናደርገዋለን ማለት ነው። እዚህ መንገድ ነው የምናገኘው። ሶ አንደኛው ወደ ራይት ነው እየሄደ ያለው ማለት ዋይ ኢኳልስ ቱ ኤ ሳይን ኬኤክስ ወደ ራይት እየሄደ ስላለ ማይነስ ኦሜጋ ቲ። ሁለተኛው ዋይ ደግሞ ኤ ሳይን ኬኤክስ ፕላስ ኦሜጋ ቲ ወደ ሌፍት እየሄደ ላለው ማለት ነው። ስታንዲንግ ዌቭ ራሱ ነግሮናል፣ ሱፐር ፖዚሽን ነው። ስለዚህ ዋይ ዋን ፕላስ ዋይ ቱ ነው የሚሆነው። ዋይ ዋን ኤ ሳይን ኬኤክስ ማይነስ ኦሜጋ ቲ ፕላስ ኤ ሳይን ኬኤክስ ፕላስ ኦሜጋ ቲ ይሆናል። ዋይ ዋን ፕላስ ዋይ ቱ አድርገን እንፈልግ። እዚህ ቱ ኤ ይሆናል ስንደምራቸው ቱ ኤ ሳይን ኬክስ ማይነስ ኦሜጋ ቲ እንደዚህ እናድርገው። ሳይን ኬክስ ፕላስ ኦሜጋ ቲ በሳይን ሩል ይሄንን ብንነጥለው ሳይን ከኤክስ እያልን ማለት ነው። ሳይን ከኤክስ ኮስ ኦሜጋ ቲ ማይነስ ከሆነ ማይነስ እንደገና ድጋሚ ሳይን ኦሜጋ ቲ ኮስ ከኤክስ አድርገን ሰብስቲቱት ብናደርገው ምን እናገኛለን? ዋይ ዋን ፕላስ ዋይ ቱ ቱ ኤ ሳይን ከኤክስ ኮስ ኦሜጋ ቲ እናገኛለን። እዚህ ኮሬክት አንሰሩ የሚሆነው ምንድነው? ዋይ ዋን ኤ ሳይን ከኤክስ ማይነስ ኦሜጋ ቲ ይሄም ይችላል። ዋይ ቱ ኤ ሳይን ከኤክስ ኦሜጋ ቲ ኤ ሳይን ከኤክስ ኮስ ቱ ኦሜጋ ቲ ይሄ ነው። ሶ ኮሬክት አንሰር የሚሆነው ቢ ነው። የዋይ ዋን ኤ ሳይን ከኤክስ ማይነስ ኦሜጋ ቲ፣ ዋይ ቱ ኤ ሳይን ከኤክስ ኤ ሳይን ከኤክስ ፕለስ ኦሜጋ ቲ፣ ዋይ ደግሞ ቱ ኤ ሳይን ከኤክስ ኮስ ኦሜጋ ቲ። ይሄንን ስለበተነው ስለሚመጣ ማለት ነው። ሶ ኮሬክት አንሰር ቢ ይሆናል ማለት ነው። An electric dipole consists of a negative charge minus q placed at a point with x and y coordinates and positive charge plus q at 2 2. ይሄ ኤክስ እና ዋይ ኮኦርዲኔት ነው እንበል። ኤክስ እና ዋይ ኮኦርዲኔት ላይ ኔጌቲቭ 2 ማይነስ 2 ላይ there is ማይነስ q የምትባል ቻርጅ አለች እና ደግሞ ፖዚቲቭ የ2 ላይ q የሚባል ቻርጅ አለ። The dipole is placed in a uniform electric field directed in the positive x. የኤሌክትሪክ ፊልዱ ወደ ፖዚቲቭ ኤክስ ወይም ደግሞ ኢስ እየጠቆመ ያለው። If the dipole axis make an angle theta with the field, dipole ሁል ጊዜ በሴም ቻርጆች መሀል የሚገኝ አትራክሽን ፎርስ ነው ወተር ላይ የሚገኘው አይነት ማለት ነው። ይሄ ዳይፖል ከኤሌክትሪክ ፊልዱ ጋር አንግል ቴታን ይሰራል እያለን ያለው። እንግዲህ ሁለት ተቃራኒ ቻርጆች ላይክ ፑት ካደረጉ በመሀላቸው ዳይፖል አለ። ከኤሌክትሪክ ፊልድ ጋር አንግል ቴታ ይሰራል። which is the following is true about the dipole. ስለዚህ ዳይፖሉ ትሩ የሆነ የትኛው? The field rotates the dipole in the direction of decreasing the angle until the dipole become parallel to the field. The field rotates in the direction of increasing the angle theta until the dipole is perpendicular to the field. It is in both translational and rotational equilibrium. It travels in the direction of electric field. ስለዚህ ከቶርክ ነው እየጠየቀን ያለው ጥያቄው። ምርጫዎቹን ስናያቸው ቶርክ ማለት ፒ ክሮስ ዊዝ ኢ ነው አድርገን ነው የምናገኘው። የሆነ ቻርጅ ኢንተን ኤሌክትሪክ ፊልድ ላይ ፑት ቢደረግ በዛ ኤሌክትሪክ ፊልድ ምክንያት ኤግዘርት እዛ ቻርጅ ላይ የሚደረገውን ቶርክ ለማግኘት ከፈለግን ፒ ክሮስ ዊዝ ኢ፣ ፒ ላይክ ፎርስ እንደምንለው ማለት ነው። ፒ ኢዝ ፎርስ እዚች ጋር ያለችው ፎርስ ማለት ናት። ዳይፖል ሲሆን እዚህ ጋር ያለው ፎርስ ፒ ክሮስ ዊዝ ኢ ነው። የፒ ዳይሬክሽን ምንጊዜም ከኔጌቲቭ ኪው ወደ ፖዚቲቭ ኪው ነው የሚሆነው። ስለዚህ በራይት ሃንድ ሩል ይሄንን ብንሰራ እጃችንን ከማይነስ ኪው በእንትኑ በዳይፖሉ ዳይሬክሽን አድርገን ወደ ኤሌክትሪክ ፊልድ ስትሬንግዙ ብናጥፈው የቶርኩን ዳይሬክሽን እናገኘዋለን። ሶ ቶርኩ የሚያደርገው ምንድነው? ያንን እዚች ጋር ኤሌክትሪክ ፊልድ ስትሬንግዝ ቶርኩ እንዴት ነው የሚሆነው? ወደ ታች ነው ከኤሌክትሪክ ፊልድ ስትሬንግዙ ጋር ፓራል ለማድረግ ነው ፑሽ የሚያደርገው። ስለዚህ ትክክለኛው ምርጫ የሚሆነው ኤ ነው የሚሆነው። the field rotates the dipole in the direction of decreasing the angle. አንግሉን ዲክሪዝ እያደረገ ከኤሌክትሪክ ፊልድ ስትሬንግዙ ጋር ፓራል እስኪሆን ድረስ ፑሽ ያደርገዋል። ፊልዱ እንደዛ ነው የሚያደርገው የኤሌክትሪክ ፊልድ ስትሬንግዙ ማለት ነው። ሶ ትክክለኛው መልስ ኤ ይሆናል ማለት ነው። ካፍታ ቆይታ በኋላ እንመለሳለን።
ካፍታ ቆይታ በኋላ ተመልሰናል። 10ኛው ጥያቄ ላይ ነን። አንጉላር ሞመንተም ኦፍ ኤ ሮቴቲንግ ኦብጀክት ኢዝ ዲፋይንድ አስ ዘ ፕሮዳክት ኦፍ ኤክስ። የአንጉላር ሞመንተም ፎርሙላ ነው እየጠየቀን ያለው ይሄ ጥያቄ። አንጉላር ሞመንተም ኢዝ ዘ ክሮስ ፕሮዳክት ኦፍ አር ኤንድ ሞመንተም። ክሮስ ፕሮዳክት ነው which means rp sin θ ነው ማለት ነው። ኤንድ ሞመንተም ማለት ደግሞ ማስ ታይምስ ቬሎሲቲ ነው። ሶ r ማስ ታይምስ ቬሎሲቲ sin θ። ሳይን ኢዝ አክቹዋሊ 90 ሳይን 90 ዋን ስለሆነ ይተዋል ኤል ማለት ነው። r ታይምስ ማስ ታይምስ ቬሎሲቲ ይሆናል። ቬሎሲቲ ማለት ደግሞ the tangential velocity around the circle it is r times ኦሜጋ ነው። ስለዚህ r m እናደርግና v ቦታ ላይ r ኦሜጋ እናደርጋለን ማለት ነው። ስለዚህ ምን ይሆናል? ወደዚህ ፕሮጀክት እናድርገውና the angular momentum will be m r square times ኦሜጋ። m r square ማለት ደግሞ የፖይንት ማስ ሲስተም ኢነርሺያ ማለት ነው። ሶ ኢነርሺያ ታይምስ ኦሜጋ ይሆናል። ስለዚህ it is the product of the moment of inertia and the angular velocity ይሆናል ማለት ነው። the correct answer will be D ማለት ነው። a ball of mass m moving with a speed v strikes a hard wall at an angle theta with the wall. It is reflected with the same speed at the same angle as shown in the figure below. If the ball is in contact with the wall for time t, then the average force acting on the wall is given by እዚህ ጥያቄ ላይ የተጠየቅነው አቨሬጅ ፎርስ ነው ፈልገው ይላል። ምን ሰጥቶናል? የሆነች ቦል አለች ከውል ጋር በሆነች አንግል ቴታ ስትራይክ አደረገች። ከዛ በኋላ ባውንስ ባክ አድርጋ within the same speed with the same angle ሄደች ማለት ነው። የተጠየቅነው አቨሬጅ ፎርስ ነው። አቨሬጅ ፎርስ ማለት ደግሞ it is a changing momentum, changing time. ሞመንተም እዚህ ጋር changing momentum እንደምናየው አቨሬጅ ሞመንተም ነው ሳይሆን ምክንያቱም there is a momentum in the x, momentum in the y ምክንያቱም ቬሎሲቲ ራሱ ዲኮምፖዝ መደረግ ስለሚችል ማለት ነው። ስለዚህ የመጀመሪያው the changing momentum in the y አድርገን እንስራ። fy እንበለውና fy the changing momentum in the y changing t እናድርግ። changing momentum in the y እናድርግ m v final in the y minus v initially in the y over the time it takes ማለት ነው። ባውንስ ባክ አድርጎ እስኪመለስ ይፈጅበት ታይም ማስ ታይምስ the velocity final in the y ማለት እዚች ጋር ያለችው ማለት ናት። in the y ምን ይሄን ነው this is v cos θ ማለት ነው። እዚች ጋር ያለችው ወደ ላይ የምትሄደው ማለት ነው። እዚች ጋር ይሄን አንግል ተመሳሳይ ናቸው። ሶ ይሄን v cos θ ነው። ሶ v cos θ ፋይናሉ ኢኒሺያሉ to the up ስለሆነ ፖዚቲቭ ነው የሚሆነው v cos θ ሶ 0 ይሆናል። the momentum in the y 0 ስለሚሆን the average force in the y 0 ይሆናል ማለት ነው። ኤክስ ደግሞ እንስራለን። ፎር ኤክስ ቼንጅ ሞመንተም ኢን ኤክስ ነው የምናደርገው። ቼንጅ ቲ ኤም ታይምስ ዘ ቬሎሲቲ ፋይናል ኢን ኤክስ ማይነስ ዘ ቬሎሲቲ ኢኒሻል ኢን ኤክስ አድርገን እንሰራለን። ኤም ቪ ፋይናል ኢን ኤክስ ማለት ኢት ኢዝ ሙቪንግ ቱ ዘ ሌፍት ኤንድ ኢት ኢዝ ቪ ሳይን ቴታ ነው የሚሆነው ኦፖዚት ቪ ሳይን ቴታ ኤንድ ይሄኛው ወደ ራይት ነው የሚሄደው ቪ ሳይን ቴታ ሶ the absolute value እናደርግለት cause force positive ነው ያለበት ማለት ነው። m times v minus u አለን the final velocity it is to the left so minus v sin θ ይሆናል። ኢኒሺያሊ ደግሞ ወደ ራይት ነው የሚሄደው so minus አለች ግን velocity positive ነው የሚሆነው v sin θ m minus 2v sin θ ይሆናል and there is absolute value divided by change in t force ነው ይፈልገን ስላለን f in the x ምን ይሆናል ማለት ነው the absolute value of minus 2mv sin θ over change in t which is absolute value ሲወጣ 2mv sin θ over change in t ይሆናል። so the correct answer will be D ማለት ነው 2mv over t times sin θ ምን ነው D ይሆናል። 12ኛ ጥያቄ the gauge pressure at a point in a fluid at rest is defined as gauge pressure fluid ላይ ምንድነው ነው የሚለው fluid ላይ they say there is a fluid in a container የሆነ ሰም ዴብስ የሆነች ሄት ላይ ያለ ለምሳሌ ሊኩዊድ አለ እናስብ። ይሄ ሊኩዊድ ኮንቴነሩ ላይ ለምሳሌ ውሃ ነው እንበል በዌይቱ ምክንያት ኤግዘርት የሚያደርገው ፕሬሸር አለ that's called pressure of liquid ግን ሊሆን ይችላል pressure of gauge ግን ሊሆን ይችላል it is rho gauge ተደርጎ ይገኛል። rho the density of the liquid ማለት ነው እዛ ኮንቴነር ውስጥ ያለው there is also absolute pressure የምንለው absolute pressure የምንለው ለምሳሌ ይሄንን ኮንቴነር ክፍት አድርገን ብንተው ከላይ በአትሞስፌር ምክንያት ኤግዘርት የሚደረግ ፕሬሸር አትሞስፌሪክ የምንለው አለ። እዚህ ቶታል ፕሬሸር እዛ ኮንቴነር ላይ ኤግዘርት እየተደረገ ያለው አትሞስፌሪክ ፕሬሸሩ ሲደመር የፕሬሸር ኦፍ ዘ ሊኩዊድ ወይ ደግሞ ፕሬሸር ጌጅ የምንለው ነው የሚሆነው ማለት ነው። ሶ ፕሬሸር ኦፍ ጌጅ ፕሬሸር ምን ይሆናል ማለት ነው
ጌጅ ፕሬሸር የምንለው የአብሶሉት ፕሬሸር እና የአትሞስፌሪክ ፕሬሸር ሰብስትራክት ነው የሚሆነው። አብሶሉት ፕሬሸር ማይነስ ፕሬሸር አትሞስፌሪክ ማይነስ ጌጅ ፕሬሸር። ስለዚህ ትክክለኛው የሚሆነው ኢት ኢዝ ዘ ዲፍረንስ ቢትዊን ዘ አብሶሉት ፕሬሸር ኤንድ ዘ አትሞስፌሪክ ፕሬሸር። ትክክለኛው ሲ ይሆናል ማለት ነው። ሌላኛው ጥያቄ a block of mass 20 kg is pushed horizontally at a constant speed along a rough horizontal floor over a distance 5 meters. If the coefficient of kinetic friction between the block and the surface is the block and the surface is 0.4, what is the amount of work done by the friction? Work done by the friction የተፈልገው work done by the friction ማለት በወርክ ከተባለ ፎርስ ታይምስ ዲስታንስ ነው። እዚህ ጋር በፍሪክሽን ሲሆን የተሰራለው ፍሪክሽናል ፎርስ ዶት ዊዝ ዲስታንስ ማለት ነው። ፍሪክሽናል ፎርስ ዶት ማለት ኤፍ ታይምስ ኤስ ኮስ ቴታ እናደርጋለን ማለት ነው። ኮስ በፍሪክሽናል ፎርስ እና በዲስታንስ መሀል ያለው አንግል። እቺ ናት ቦክሷ 20 ኪሎ ግራም ናት። እንደዚህ ራፍ የሆነ ሆሪዞንታል ሰርፌስ ላይ ተቀምጣለች። 5 ሜትር ወደዚህ ነው ሙቭ እያደረገ ያለው። ኦብቪየስሊ ፍሪክሽኑ ኢን ኦፖዚት ዳይሬክሽን የሚሄደው። ስለዚህ በዲስታንሱ እና በፍሪክሽናል ፎርስ መሀል ያለው አንግል 180 ነው የሚሆነው። ሶ ወርክ ደን ባይ ዘ ፍሪክሽን ኢዝ ማይነስ ኤፍ ኤስ ማለት ነው። ፍሪክሽናል ፎርስ ፍሪክሽናል ፎርስ ማለት ደግሞ ማይነስ ሚው ታይምስ ኖርማል ፎርስ ማለት ነው። ኢን ዘ ዲስታንስ ፍሪክሽናል ዘ ኮኤፊሺየንት ኦፍ ፍሪክሽን ካይኔቲክ ፍሪክሽን ሰጥቶናል 0.4። ኖርማል ፎርስ ደግሞ there is a weight here ኖርማል ፎርስ እንግዲህም አፕዋርድ ኤግዘርት የሚያደርግ ፎርስ ነው። ሶ የሁለቱ ኤክስቲቭሊ ቁጭ ስላለ የሁለቱ ሰብስቲቱሽን 0 ነው የሚሆነው። ኪሎግራም ላይ ስላሉ ማለት ነው ዌይት 0። ሶ ዘ ኖርማል ፎርስ ምን ይሆናል? ማስ ታይምስ ግራቪቲ ወይም ደግሞ the weight of the object ነው የሚሆነው። ማስ ታይምስ ግራቪቲ 20 ታይምስ 10 200 ኒውተን ይሆናል ማለት ነው። ስለዚህ ኖርማል ፎርሳችን 200 ኒውተን ነው። የሄደበት ዲስታንስ 5 ነው። ይሄንን ካልኩሌት ስናደርግ ማይነስ 400 ጁል ይመጣል ማለት ነው። ስለዚህ ትክክለኛው ምን ይሆናል ማለት ነው? ዲ ይሆናል። ጥያቄ a glass tube of radius 30 mm is inserted in a bowl which contains methyl iodide of density 2.28 kg per cube. there is የሆነ ቦል አለ። እዚህ ቦል ላይ ሚታይል አዮዳይድ አለ። ሚታይል አዮዳይድ የሚባል ሊኪድ ተሞልቷል። ከዛ የሆነን ግላስ ቲዩብ ራዲየሱ 30 ሜትር የሆነ ከዚህ 30 ሜትር የሆነ ሚታይል አዮዳይድ ከተተን if the contact angle of the methyl iodide in the tube is 30 degree ልክ ይሄንን ግላስ ቲዩብ ወደ ውስጥ ስናስገባው ሚታይል አዮዳይዱ ይሄ ወደ ላይ ይወጣል በግላስ ቲዩብ ላይ ማለት ነው። ሶ በሚሄድበት ጊዜ እዚች ጋር የሚፈጥረው አንግል አለ። ያቺ ኮንታክት አንግል ስንት ናት ተባለ? 30 ዲግሪ and the surface tension is 0.26 ሜትር። ሰርፌስ ቴንሽኑ ደግሞ ስንት ነው? ኤፍ እንበለው ስሞል ኤፍ 0.26 ኒውተን ፐር ሜትር። how much heat does the methyl iodide rise through the tube? በዚህ ቲዩብ ላይ ምን ያህል ሄት ነው ወደ ላይ የሚወጣው? እሷን ሄት ነው የተጠየቅነው። ሶ ያንን ለማግኘት ሄት ኦፍ ይሄ በካፒላሪ በሆነ ቲዩብ ምክንያት የሆነን ቲዩብ ለምሳሌ የውሃ ውስጥ ብናስገባው ወደ methyl iodide ውስጥ ስናስገባው ከፍ የሚልበትን ሄት ለማግኘት 2f cos theta ኦቨር ሮ ጂአር እናደርጋለን። እነዚህ በሰርፌስ ቴንሽኑ ኮስ ኦፍ የኮንታክት አንግላቸው ሲካፈል the density of the liquid methyl iodide ማለት ነው። እዚህ ጋር gravity times the radius of the tube ማለት ነው። 2 times surface tension ሰጥቶናል is 0.26 cos 30 degree divided by the density of the methyl iodide ሰጥቶናል 2.28 kilogram per meter cube, gravity 9.8, the radius of length radius 30 ሚሊሜትር ይሰጣል። ሚሊሜትርን በሜትር እንቀይሩ 30 times 10 to the power of minus 3 3 times 10 to the power of minus 2 ማለት ነው። 3 times 10 to the power of minus 2 ይሆናል ማለት ነው። ሶ ይሄንን ካልኩሌት ስናደርግ ሄታችን approximately 0.66 ሜትር ይመጣል። 0.6 ሜትር ያህል ከፍ ይላል ማለት ነው ፍሉዱ በዛች ግላስ ቲዩብ ላይ። ቀጣይ ጥያቄ the primary coil of a transformer has 250 turns and a secondary coil is 150 turn. If 2000 volt is applied to its primary coil, the voltage induced in the secondary coil and the ratio of the current in the primary coil to the current in the secondary coil respectively. ይሄ ጥያቄ የሚጠይቀን ምንድነው? የፕራይመሪ ኮይል ነምበር ኦፍ ተርንስ ሰጥቶናል። የሰከንደሪ ኮይል ነምበር ኦፍ ተርንስ ሰጥቶናል። የፕራይመሪ ኮይል ላይ አፕላይ የተደረገውን ቮልቴጅ ሰጥቶናል። የሰከንደሪው ስንት ነው? እና ደግሞ የከረንት ኢን ዘ ፕራይመሪ ኤንድ ሰከንደሪ ሬሾአቸው ስንት ነው የሚሆነው ነው። the number of turns in the primary coil, there is an equation. The number of primary coil divided by the number of secondary coil is the voltage of the primary coil transformer በዚህ እንትን ነው የሚሰራው። the voltage as the secondary coil and the current as secondary coil ከዚህ ጋር እኩል የሚሆነው divided by the current at the primary coil። current እንገለብጣታለን ማለት ነው።
ቮልቴጅ ሰከንደሪ ኮይል እነዚህ ሁለት ኢኩዌሽኖች በመጠቀም እንስራቸው። the number of primary coil is given to be 250 የሰከንደሪ ኮይል ደግሞ ነምበር ኦፍ ተርኑ 1500 ነው። የፕራይመሪ ደግሞ ቮልቴጁ 220 ነው። የምንፈልገው ይሄን ነው። ስንት ይሆናል? እኩል ይሆናል እንላለን 220 ዲቫይድድ ዘ ቮልቴጅ ኦፍ ሰከንደሪ ኮይል ዊል ቢ ይሄንን ካልኩሌት አድርጉት 1820 ቮልቴጅ ይመጣልናል ማለት ነው። ከዛ የሁለቱ ሬሽዮ ደግሞ እንፈልግ የከረንት in the secondary coil current in the primary coil ሳይሆን የተጠየቅነው እኛ the current in the primary coil in the secondary coil የተጠየቅነው እዚች ጋር ያለችው ኢኩዌሽን እንገልብጣት። so the number of turns in the secondary coil divided by the number of coil in the primary coil, number of turn in the primary coil. Number of turn in the secondary coil is 1015 divided by 250 የዚህኛው ይሄን ስናካፍለው the current in the primary coil divided by the current in secondary coil 6 ይመጣል ማለት ነው። ልጅማቸው 6 ይመጣል። so the correct answer will be A ይሆናል። የዛሬ ጥያቄዎቻችን ይሄን መስሉ ነበር። በቀጣይ